ይዤ የመጣሁት ፕሮዳክት ሞቢክስ ይባላል። ሞቢክስ ስማርት ኤሌክትሪካል ዊልቸር ነው። የዚህ ፕሮዳክት መነሻዬ አዲስ አበባ ዩኒቨርሲቲ ውስጥ በመማርበት ሰዓት አካል ጉዳተኛ የነበረ ጓደኛዬ ነው። በመጀመሪያ የሱን ማኑዋል ዊልቸር ወደ ኤሌክትሪካል ዊልቸር ነው ለመቀየር ጥረት ያደረኩት። እንግዲህ ኢትዮጵያ ውስጥ ከ11 ሚሊዮን በላይ የእንቅስቃሴ ገደብ ያለባቸው አካል ጉዳተኞች አሉ። ከዛ ውጪ ደግሞ ወደ አፍሪካ ቁጥሩ ወደ 80 ሚሊዮን ይጠጋል ማለት ነው። ከዚህ ውስጥ በተመጣጣኝ ዋጋ አድቫንስድ የሆኑ አሲስቲቭ ዲቫይሶችን የሚያገኙ ሰዎች ከ1% በታች ናቸው። ስለዚህ ይህንን ክፍተት ለመሙላት ለኔ ሶሉሽን ይሆናል ብዬ ያሰብኩትን ፕሮዳክት ነው የሰራሁት ማለት ነው። ከውጪ ኢምፖርት የሚደረጉ የዊልቸሮች አሉ፣ ኤሌክትሪካል ዊልቸሮች። እነሱ የራሳቸው ክፍተት አለባቸው። አካል ጉዳተኛው ማህበረሰብ በተለይ መንቀሳቀስ የማይችሉ ሰዎች ይህንን ፕሮዳክት ለመግዛት አንደኛ ዋጋው ውድ ነው፣ ሁለተኛ እዚሁ ስለማይሰራ የሜንቴናንስ ችግር አለ። ሌላኛው ደግሞ ለኛ ሀገር ኢንፍራስትራክቸር ተደርገው ስለማይሰሩና ኢምፖርት ተደርገው የሚመጡት አንድ አይነት እና አማራጭ የሌላቸው በመሆናቸው ምክንያት እሱን ክፍተት ይሞላል ብዬ ያሰብኩትን ፕሮዳክት ነው እንግዲህ የሰራሁት። ሞቢክስ በአድቫንስድ የሆኑ ቴክኖሎጂዎች ተካተውለታል። አንደኛው በእኛ ሀገር ኢንፍራስትራክቸር በተለይ አሁን እየተሰሩ ላሉት መንገዶች ምቹ ሆኖ እንዲነዳ፣ ከዛ ውጭ ደግሞ ወደ ገጠር አቅራቢያዎችም ያሉ ሰዎች በሚመቻቸው መልኩ እንዲቆጣጠሩ ተደርጎ የተሰራ ከመደበኛው ኤሌክትሪካል ዊልቸር እስከ አድቫንስድ ኤሌክትሪካል ዊልቸርን አካቶ የሚይዝ ቴክኖሎጂዎችን የያዘ ነው። አንድ ተጠቃሚ ዊልቸሩን ለመንዳት በሁለት አይነት መልኩ መቆጣጠር ይችላል። አንደኛው የሞባይል አፕሊኬሽን ዴቨሎፕ አድርገንለታል ሞር ኦፍ ስማርት ለማድረግና የተለያዩ ፊቸሮችን ለመጨመር። ሌላኛው ደግሞ ሞባይል ዋየርለስ ጆይስቲክም እንደዚሁ አካተንለታል ማለት ነው። ይሄ ኢንክሉሲቪቲን ከመጨመር አንጻር፣ ከዛ ውጪ ደግሞ ለተጠቃሚው የቴክኖሎጂ አድቫንስመንትን ለመጨመር በጣም ጥሩ የሆነ አማራጭ ነው ብለን አስባለን። ይህን ፕሮዳክት ለመስራት እስከ 65000 ብር ይፈጃል። ይህ ማለት በመደበኛውና በአድቫንስድ ቴክኖሎጂው መካከል ያለው ዊልቸር ማለት ነው። የቤዚክ ዊልቸር ዋጋ ከዚህ የሚቀንስ ሲሆን በጣም አድቫንስድ ፊቸሮች ተካተውለት የሚሰሩት ደግሞ ከዚህ ዋጋቸው ይጨምራል። ይህን ፕሮዳክት በኢትዮጵያ የማምረት ፍላጎት አለኝ፣ በብዛት የማምረት ፍላጎት አለኝ። ከዛ ውጪ ደግሞ ይሄ እኛው ጋር ያለው ችግር በአፍሪካ ማርኬት በብዛት አለ። ስለዚህ ወደ አፍሪካ ማርኬትም ኤክስፖርት የማድረግ ሀሳብ አለኝ ማለት ነው። ይህንን እንዳላደርግ እክል የሆኑብኝ የፋይናንስና የሪሶርስ እጥረት ነው። ይህንን የማገኝበት እድል ቢኖር እርዳታ ቢደረግልኝ ፋይናንስ ሪሶርስ ቢሟላልኝ ከሀገራችን ባለፈ ወደ ሌላውም ዓለም የመላክና የከረንሲን ኢሹ ለመፍታት ጥረት አደርጋለሁ። በዚህ አጋጣሚ ይህን ስራ እንድሰራ ድጋፍ እያደረጉልኝ ያሉ መላውን አካላት አመሰግናለሁ።